ኢትዮጵያ የአሰብ ወደብን በተግባር ያጣችው የኢህአዴግ ሰራዊት አዲስ አበባ ሲቆጣጠርና የኤርትራ ህዝባዊ ነጻነት ግንባር አስመራንና አሰብን ሲይዝ ነው። በወቅቱ የነበረው የኢትዮጵያ ሽግግር መንግስት ኤርትራ የራሷን ዕድል በራሷ እንድትወስን በመፍቀዱም አሰብ በኤርትራ ቁጥጥር ስር ወደቀች የሚለው የታሪክ ጥፋት የቅርብ ጊዜ አሳዛኝ እውነታ ነው። ይህ ሀቅ ከ27 ዓመታት በኋላ የህዝብ ቁጥር ይጨምሯል፣ የባህር በር ማጣቴ በኢኮኖሚ የሚሆን በደህንነቴ ላይ ትልቅ ፈተና ደቅኗል ያለው የመደመር መንግስት የኢትዮጵያን የባህር በር የማጣት አጀንዳን ሀገራዊ ደህንነትን የማረጋገጥና ብሔራዊ ጥቅምን የማስከበር የህልውና ጥያቄ አድርጎ አንስቶታል። በእርግጥ ይህ ጥያቄ የሌሎች ሀገራትን ሉዓላዊነት ከመጋፋት ይልቅ በጋራ ተጠቃሚነትና ቀጠናዊ ሰላምን ማረጋገጥ ላይ ታሳቢ አድርጓል። ፕሮፌሰር ያዕቆብ አርሳኖም የኢትዮጵያ የባህር በር ጥያቄ መልስ ማግኘት ለኤርትራም ይሁን ለቀጠናው የሚሰጠው ፋይዳ ትልቅ ስለመሆኑ ይናገራሉ። የባህር በር ኢትዮጵያ ያስፈልጋታል ነው። ለኤርትራም ባህር በሩን መጠቀም አለባት። እንግዲህ ኤርትራ ባህር በሩን የምትጠቀመው የኤርትራ አስተዳደር ባህር በሩን የሚጠቀመው የኢትዮጵያን ኢኮኖሚ ይዞ ነው። ከዛ ውጭ ሊጠቀም አይችልም። ኢትዮጵያም ደግሞ ኢኮኖሚያዋን ለማዳበር ያንን ባህር በር መጠቀም በጣም ተገቢና አስፈላጊ ነገር ነው። ስለዚህ ለአካባቢው ልማት አሁን ኤርትራ ላለችበትም ለኢትዮጵያም ባህር በሩን በጣም አስተማማኝ በሆነ ጠቃሚ በሆነ አልሚ በሆነ በኩል መንገድ መጠቀም ተገቢ ነገር ነው። በትዕግስት እና ሰፊ ጊዜ ወስዶ መስራትን ይጠይቃል ብዬ አስባለሁ። ኢትዮጵያ የባህር በር አጥ መሆኗ የፖለቲካና ኢኮኖሚ እንዲሁም የደህንነት ጉዞ ላይ ከፍተኛ ተጽዕኖ አሳርፏል። ይህ ሁኔታ ወደቡን ካጣች ወዲህ የሀገሪቱ ዋነኛ ተግዳሮት ሆኖም ቀጥሏል። ምክንያቱም የባህር በር ዓለም ላይ ያለውን የፖለቲካ እንዲሁም የኢኮኖሚ እንቅስቃሴን የሚወስንበት ጊዜ ላይ ተደርሷል የሚለው ምላሽ ሆኗል። ነገር ግን አንድ ችግር አለ። ይህም የኢትዮጵያ እድገት እንቅልፍ የሚነሳቸው ታሪካዊ ጠላቶቿ የውስጥ ባንዳዎችን ከማስታጠቅ እስከ የገንዘብ ድጋፍ በማድረግ ህጋዊ ጥያቄዋ እንዳይሳካም መሰናክሎችን መፍጠራቸው አልቀረም። ኢትዮጵያ ከባህር በር ማላቅ የብዙ ዓመታት የቤት ስራ ነው። ዝም ብሎ በአንድ ጊዜ መጣ አይደለም። መጀመሪያ ያደረጉት እነዚህ የኢትዮጵያ ታሪካዊ ጠላቶች የምንላቸው ፊት ለፊት መግጠም ነው የሞከሩት። አቶ ኢትዮጵያ መዋጋት በቀይ ባህር በኩል ተሸንፈው የተመለሱት ታሪክ ማየት ይቻላል። ወደ አለ ዞር ብሎ ጀነራሎቻቸው ተገለው ሌላ ጊዜ ደግሞ ከሌሎቹ ጋር ኃይል በማበር ዛሬ ኢትዮጵያ ወዳጅ ከሆኑትም በወቅቱ ግን እነሱ ጋር በመሆን የኢትዮጵያ መሪዎችም ያጣንባቸው ጊዜያቶች አሉ። ሲያዩት ግን ኢትዮጵያ ማሸነፍ እንደማይችሉ እርግጠኛ ሆኗል በወቅቱ። ስለዚህ በሲስቴም በመገዝገዝ በእኛው በኢትዮጵያውያን እኛ በሆኑ ሰዎች ኢትዮጵያን በሚመስሉ ኢትዮጵያውያን የሆኑ ነገር ግን አስተሳሰባቸው ሌላ ቦታ የሆኑ ወገኖችን በመጠቀም ኢትዮጵያ ከባህር በር ራቅ እንድትል የማድረግ ስራ ተሳክቶላቸዋል። አሁን እያየን ያለነው ነገር ምንድነው? የዓለም ጉዳይ ወደ ጂኦግራፊ ካራክተሪስቲክስ እየተመለሰ ነው። ሁሉም ቦታ ላይ አሁን ያለ ፓወር ምክንያቱም ፖርት ፓወር ስትሮንግ አሁን በዚህ ዓለም አጠቃላይ ግሎባል እንትኖችን ስንመለከት፣ ስለዚህ አክሰስ ከሌለን አንድ ሀገር ማደግ አይችልም። ስለዚህ ኢትዮጵያ አሁን ኢኮኖሚካሊ እያደገች ነው፣ በፖፑሌሽን እያደገች ነው፣ በአካባቢ ሰላም በማስከበር ሪጂናል ሴኩሪቲ በመጠበቅ እያደገች ነው። ስለዚህ በእነዚህ ጉዳዮች ስንመለከት የፖርት የአክሰስ ጉዳይ አስፈላጊ ነው ማለት ነው። ኢትዮጵያ ለዓመታት በሚገባ ልክ እንዳታድግ የባህር በር እጦት ምክንያት በመሆኑ እንዲሁም በአንድ ወደብ ላይ ጥገኛ መሆኗን ታሳቢ በማድረግ በብዙ ኢትዮጵያውያን ልብ ውስጥ ለዓመታት ተዳፍኖ የነበረው የባህር በር ጥያቄ በመደመር መንግስት በኩል እንደ አዲስ መነሳቱም አንድም የኢትዮጵያን ትንሣኤ የሚያበስር መሆን መጀመሩ ተስፋ ሲሆን፣ እንዴት ዲፕሎማሲያዊ ጥበብ ታክሎበት ኢትዮጵያ ፍላጎቷን ታሳካ የሚለው ቀጣዩ የቤት ስራ ሆኗል። እንግዲህ ባህር በር የለንም ማለት ነው። ኢትዮጵያ ባህር በር የላትም ማለት ነው። ባህር በር የላትም ማለት እንግዲህ ብዙ ነገር የላትም ማለት ነው። እንግዲህ ዋጋውን በዛ መተመን ይቻላል። እሱ ምንም ዋጋ ያስከፈለ ለመሆኑ ምንም ጥርጥር የለውም። ጥያቄው በአሁኑ በማቴሪያል ዋጋ ብቻ ሳይሆን በአጠቃላይ ለኤርትራና ለኢትዮጵያ ሕዝብ የዚህ የባህር በር በጋራ የመጠቀም ለወደፊት የማልማት የሁለቱም ህብረተሰብ ልማት እና እድገት ብልጽግና ከፍ የሚያደርግ ስለሆነ በዛ አቅጣጫ ነው አስቦ መስራት የሚያስፈልገው ብዬ አስባለሁ። ዲፕሎማቲካሊ ነው እንዴት እናገኘው ኢንቴግሬሽን። በመሰረቱ እነዚህ የምስራቅ አፍሪካ አገራት ኢንቴግሬትድ ሆኖ መኖር የሚችሉበት ሪጂናሊ ኢንቴግሬትድ የሚሆኑበት ሲስተም ነው የሚያስፈልገው እና በመግባባት በመነጋገር በመወያየት ፖዚቲቭሊ ዊን ዊን በሆነ መልኩ ምክንያቱም
we have other source ስናጋራ ደግሞ አክሰስ ሊሰጥ የሚችለው ጨዋማ የሆነውን ውሃ ከነሱ መጋራት አለብን። ስለዚህ በጋርዮሽ መግባባት ልናደርግ እንችላለን። ድሮ ማንሳት ማጥያት የነበረው ዛሬ እንደ ባህር በር ኢትዮጵያ ይገባታል። ምክንያቱም 130 ሚሊዮን ህዝብ ዘን 60 ኪሎ ሜትር በማትሆን ርቀት ላይ ከባህር በርኛ ተገድበን መኖራችን ፍትሃዊ አይደለም። ጥያቄያችሁ ተገቢ ነው ማለት ብዙ አሉ ማለት ነው። ለምሳሌ ኢራን ዩናይትድ እንደሆነ የሆርሙዝ አካባቢ ያለውን የነዳጅ ፍሰት የመርከቦች እንቅስቃሴ በማገት የባርጌኒንግ ፓወራቸውን ጨምሯል። ምክንያቱም ዓለም ላይ ተፈጠረ ያለው ነገር ትልቁ ነገር ዝም ብሎ የሁለት ጦርነት ብቻ አይደለም። በተራ ከባህር በር ጋር በተገናኙ ጉዳዮች ናቸው። በቀጣይ የባቤል መንደብ አካባቢ የሚኖር እዚሁ ከጅቡቲ ያለፈ ብሎ ባሉ ቦታዎች ላይ ችግሮች በኢትዮጵያ ምን ትሆናለች ከተባለ በጣም አስቸጋሪ ነው። ኢትዮጵያ በባህር በር ባለቤትነቷ በኩል በቀይ ባህርና በኤደን ባህረ ሰላጤ አካባቢ የሚታዩ የጸጥታ ስጋቶችን ለአብነት ያህልም የባህር በር ዘረፋና ህገወጥ የሰዎች ዝውውርን ለመከላከል የምታደርገውን አስተዋጽኦ የላቀ ይሆናል። ጠንካራ የባህር ኃይል ያለውና የተረጋጋ ኢኮኖሚ መሰረት የገነባ ሀገር በቀጠናው መኖሩም ለጎረቤት ሀገራትም ጭምር አስተማማኝ የደህንነት ጋሻ ይሆናል። በአጠቃላይ ይህ ጥያቄ የ130 ሚሊዮን የሚጠጋ ህዝብን የወደፊት ዕጣ ፈንታን ከቀጠናው የጋራ እድገት ጋር የማስተሳሰር ስትራቴጂያዊ እይታ ነው።